እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ የንግስ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሰኔ ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድና በመንፈስ ቅዱስ ስም አምነን በሰኔ ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን ማንበብ እንጀምራለን። ጸሎቷ፣ በረከቷ፣ አማላጅነቷ፣ የልጇ ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። ፈጣሪ ሕያው ተናጋሪ በሚሆን በእግዚአብሔር ስም ሰኔ 21 ቀን ዛሬ በዚህች ዕለት በሁለት ወገን ድንግል ንጽሕት የምትሆን የአዳምና የልጆች ድህነት በእርሷ ማግኘት የተደረገ የእመቤታችን ማርያም መታሰቢያ ነው። በዓለም 2 አብያተ ክርስቲያናት ለመታነጽም መታሰቢያ ነው። የመጀመሪያው የአብያተ ክርስቲያናት መታነጽም በዘመነ ሐዋርያት ነበር። ጳውሎስና በርናባስ አሕዛብን ባስተማሩና በእጃቸው ታምራት ባመኑ ጊዜ ቁርባን የሚቀበሉበት ቦታ ቤተ ክርስቲያን አልነበረም። ስለ አብያተ ክርስቲያናት ይጠይቁ ዘንድ ወደ ጴጥሮስና ወደ ዮሐንስ ላኩ። እነርሱም አሕዛብን ስበኩ እንጂ ያለ ጌታችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ ፈቃድ የምታደርጉት የለም ብለው መለሱላቸው። ከጸሎት ከልመና ጋር 7 ቀን ጾሙ። የምትሰሩበትን ያሳውቋችሁ ዘንድ አሕዛብን አስተምሩ አሉ። ከዚህ በኋላ ጾሙ፣ ጸለዩ። በመጨረሻው ዕለትም ጌታችን በየሀገሩ ካሉ ከሁሉ ሐዋርያት ጋር ጳውሎስና በርናባስ ባሉበት ቆላሲስ በተባለው ሀገር ደረሰ። ዳግመኛም ጌታችን እነርሱን ባረካቸው። ይህች ዕለት በእናቱ ስም ቤተ ክርስቲያን ይሠራ ዘንድ የወደዳት ዕለት መሆኑን ነገራቸው። ዳግመኛም በሀገሩ በስተ ምሥራቅ በኩል አወጣቸው። ይሠሩ ዘንድም ሁሉን ሰጣቸው። ኃይልም በእነርሱ ላይ ተደረገች። ዳግመኛም ጌታችን በቅዱስ ጴጥሮስ ራስ ላይ እጁን ጫነ። ለዓለሙ ሁሉ አርስያኖስ አደረገ። ይኸውም ርዕሰ ርዑሳን ሊቀ ጳጳሳት ማለት ነው። ሰማያውያኑም ምድራውያኑም ይገባዋል፣ ይገባዋል፣ ይገባዋል እያሉ 3 ጊዜ ጮኹ። ዳግመኛም ቅዳሴውን ያከናውኑ ሕዝቡንም ያቆርቧቸው ዘንድ አዘዛቸው። በሰኔ 21 ቀን በዚህች ዕለት ማንኛውም ቢሆን በእጁ ምንም ሥራ እንዳይሠራ ያዟቸው ዘንድ አዘዛቸው። ከዚህ በኋላ በታላቅ ምስጋና ወደ ሰማይ አረገ። ከዚህች ቀን ጀምሮ ሐዋርያት በእናቱ በድንግል ስም የቤተ ክርስቲያኑን ሕንፃ ጀመሩ። እንደዚሁም ዳግመኛ በቂሳርያው ሊቀ ጳጳሳት በባስልዮስ ዘመን በዚህች ዕለት በአምላክ እናት ስም ቤተ ክርስቲያን በሠራ ጊዜ የእመቤታችንን ስዕል ይስልበት ዘንድ ብዕር መሳያ ፈለገ። እርሱም በሰማ ጊዜ ለእርሱ አልሰጠውም። ይህን ብዕር ለልጆቼ እሰጣለሁ፣ ልጆቼን አስቀድማለሁ እንጃለ። ዳግመኛም የእመቤታችንን ቤተ ክርስቲያን ተሳደበ። ቃሉ ካንደበቱ ሳይወጣም ያን ጊዜ ሞተ።
ልጆቹም አይተው ፈሩ። ብዕሩንም ከወርቅና ከብር ዕንቁ ጋር አመጡ። ወደ ቅዱስ ባስልዮስ መጥተው ስለ እነርሱ ይማልድላቸው ዘንድ ተማጸኑት። ብዕሩንም ይዘው የእመቤታችንን ስዕል ይስልበት ዘንድ ለሚስለው ሰጡት። ከዚህ በኋላ እመቤታችን በሌሊት ተገለጠችለት። በላዩ እንዳይስልበት ከለከለችው፣ በአመፅ ገንዘብ ገዝቶታልና። ቀይ መሣሪያ ያለበትን ቦታም አመለከተችው። በእርሱም ሳለ። በጎኖቿም 2 ደናግልን ሳለ። ወደ አመለከተችው ቦታም ሄደ። ሰሌዳም አገኘ። በደስታ ወደ ቤተ ክርስቲያን አመጣው። ዳግመኛም በጣዖቱ ቦታ ያሉትን ምሳሌዎች በአትሮንሱ ያደርጋቸው ዘንድ አመለከተው። ምሳሌዎቹንም በሰሌዳው ፊት በአትሮንሱ አጠገብ አስቀመጠ። እግዚአብሔርም በውስጧ የሚታጠበውን ከደዌ ሁሉ የሚፈውስ ጸበል አፈለቀ። ዳግመኛም ከሰሌዳው ለታመሙት ሁሉ የድኅነት ቅባት መነጨ። ይህ ሁሉ የሆነው በቅዳሴው ዕለት ነው። ይህም ሰኔ 21 ቀን ነው። አንዲት ሴት ከዚህ ውሃ ታጥባለችና ወደቀች። ወደ ባስልዮስም አደረሷት። ስለ ሥራዋም ሁሉ መረመራት። የእህቷን ባል እንደወደደች እርሷንም በመድኃኒት ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም እነሆ 3 ታላላቅ ኃጢአት ፈጸምሽ፣ በሕይወት እያለሽ ለእግዚአብሔር ንስሐ ብትገቢ ይቅር ባለሽ ነበር አላት። ያን ጊዜ መሬት አፏን ከፈተች። የረከሰች ስትሆን ደፍራ ወደ ቅድስት ድንግል ማርያም ቤተ ክርስቲያን ስለ ገባች ዋጠቻት። ይህች ዕለትም የአምላክ እናት የእመቤታችን የቅድስት ድንግል ማርያም መታሰቢያ ሆነች። ስለሆነም መንፈሳዊ በዓልን ልናከብርላት ይገባናል፣ በእርሷ የዓለም ድኅነት ተደርጓልና። በእጁ ድካም ከንጹሕ ገንዘቡ ስለዚህችም በዓል የሚያስብ ብፁዕ ነው። ጸሎቷ ከእኛ ጋር ከሁሉም የጥምቀት ልጆች ምእመናን ጋር ይሁን፣ አሜን። ክርስቶስ አምላኬ ተስፋዬ ነው። እመቤቴ ማርያም ለምኝልኝ። በእግዚአብሔር ሰላም ሰኔ 21 ቀን በቅዳሴዋ ዕለት ስለ እመቤታችን ስለ ንጽሕት ቅድስት ድንግል ማርያም የቂሳርያው ኤጲስቆጶስ ቅዱስ ብፁዕ አባ ዮሐንስ የደረሰው ይህ ነው፣ አሜን። ከዕለታት አንድ ቀን ምስኪን የሆንኩ እኔ ኤጲስቆጶስ ከመሰኘቴ በፊት ቅድስት የሆነች በትንሣኤ በዓል ሳይገባኝ ወደ ቅድስት ሀገር ወደ ኢየሩሳሌም ሄዱ። የጌታችንን ሥጋ በቀበሩበት በመቃብሩ ጸልይ ዘንድ ዳግመኛም ክርስቲያናዊው ንጉሥ ቆስጠንጢኖስ ያነጻቸው የተቀደሱ ቦታዎችን እጅ ነሳ ዘንድ በኢየሩሳሌም ውስጥ ለ40 ቀን ያህል ቆየው። በውስጣቸው እጸልይ ዘንድ በተባረኩ ቦታዎች ዞር ነበር። በአንዲት ቀን የእንድርያስም ዘመድ ማርቆስ ከተባለ ከዮሐንስ እናት ከማርያም ቤት ሄድኩ። የተሰወሩ ቦታዎችን ዞር እጎበኝ ዘንድም ሄድኩ። ከዚህ በኋላ ቤተ ክርስቲያን የሚመስል ታናሽ ቦታ አገኘው። በዚያ ቦታ ውስጥ በሄድኩበት በየትኛውም ቦታ እንደ እርሱ ያለ ሽታ የሌለ ያማረ ሽታን አሸተቱ። በዚያ ቦታ ጸሐፊው ዮሐንስ፣ ጸሐፊው ገማልያል፣ ሌዋዊው ኒቆዲሞስ የጻፉትን ብዙ መጻሕፍት አገኘው። እርስ በርሳቸውም አንድ ሆነው አገኘኋቸው። በጌታችን በመድኃኒታችን በኢየሱስ ክርስቶስ የደረሰውን በፈቃዱ የደረሰበትን ሁሉ የጻፉትን አገኘው። ዳግመኛም ከሙታን ተለይቶ እንደተነሳ በደብረ ዘይትም ለደቀ መዛሙርቱ እንደታየ በሩ ዘግቶ ሳለ እንደታያቸው ቶማስንም እጅህን ወደ ጎን ያስገባው እንዳለ ምስክር ሆነ።
መነሳቱ፣ ወደ ሰማይ ማረጉ በሁሉ ቅዱሳን ሐዋርያት ምስክርነት ሰው መሆኑን ተናገረ። ዳግመኛ በዓለ ሐምሳ በተባለው ቀን በሐዋርያት ላይ መንፈስ ቅዱስ ስለ መውረዱ አሕዛብን ለማስተማር ከመውጣታቸው በፊት በይሁዳና በሰማርያ ሀገር እየዞሩ ከመጻሕፍት እፈልግ እመረምር ነበር። በይሁዳ በኢየሩሳሌም ሳሉ ወንድሞች በአንጾኪያ የሚኖረው ሐኪም ሉቃስ የጻፈውን መጽሐፍ አገኘው። የጌታችን ወንድም ያዕቆብ ከሞተ በኋላ በጌታችን በኢየሱስ ክርስቶስ ያመነው ብዙ ሰው ብዙ ሕዝብ ሆነ። እነርሱም ስለ ተቀበለው መከራ ምስክር ሆኑ። ይህች የመልእክት መጽሐፍ በሮማይስጥ ቋንቋ የተጻፈች ናት። የተላከችውም በሐዋርያው በጳውሎስ በደቀ መዛሙርት በቲቶ፣ በበርናባስ፣ በኒቆሮስ፣ በወንድማችን በዲዳስ ነው። እነርሱ ከተሰሎንቄ ነበሩ። የመልእክት አርአያ በአሕዛብ በአህጉሩ ሁሉ የአብያተ ክርስቲያናት መታነጽ እንዲሁ ነው። የይሁዳ፣ የኢየሩሳሌም፣ የገሊላ ደቀ መዛሙርት ሆይ ወንድማማችነታችሁን እናስረዳችኋለን። ይህን መልእክት በተሰሎንቄ በሚኖሩ ተማሪዎች በቲቶ፣ በበርናባስ፣ በኒቆሮስ መድኃኒታችን ኢየሱስ ክርስቶስ ያደረገውን ወደ እናንተ ላክን። መድኃኒታችን ኢየሱስ ክርስቶስ አላውያን አይሁድ በሰቀሉበት ወቅት የተቀደሰች ትንሣኤውን አምነናልና ሕያው በሆነች ተግሣጽም ታረጋጋን ዘንድ እናቱን ለእኛ ሰጠን። እግዚአብሔር እንደ ሁሉም የሰው ልጅ ያሳርጋት ወደ እርሱም ይወስዳት ዘንድ ዙፋኑ ያደረጋት እርሷን በመንፈስ ቅዱስ ያቀርባት ዘንድ ወዶ ጎበኛት። ዳግመኛም ሁሉን የሚይዝ እግዚአብሔር በየአህጉሩ በየቦታው ቤተ ክርስቲያን ይሰሩ ዘንድ ፈቀደ። በእናቱ በቅድስት ድንግል ማርያም ስም ቁርባንን ያቀርቡ ዘንድ እንደዚሁ በቅዱስ ልጅ ስምም ልመናውን ይፈጽምላቸው ዘንድ ወደ እርሷ ወደ እግዚአብሔር ይለምኑ ነበር። ስለዚህ እንሰራው ዘንድ እግዚአብሔር ከእኛ ጋር እንደተነጋገረ ለእናንተ ለማስረዳት ፈለግን። አሕዛብ ክርስቶስን በማመን እንዴት በዙ! ዳግመኛ እንደዚህ የምትል ጽሑፍ ነበረች። በቆሮንቶስ ካስተማርን በኋላ አሕዛብ ብዙዎች ሆኑ። ክርስቶስን ካመኑት ከአሕዛብ የተነሣ ጉባኤው የማይቈጠር ሆነ። ሕዝቡ ግን የሠሩት ቤተ ክርስቲያን አልነበረም። ሐዋርያት የሕዝቡ አለቆች በአርስጥሮኮስ ቤት ይጸልዩ ነበር። የቀረው ሕዝብ ያለ ቅዳሴ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋና ደም ባለመቀበል ነበሩ። አገልግሎቱ ጉድለት ነበረበት። ጳውሎስና በርናባስ የጴጥሮስ ክፍል በምትሆን በሮምና በኤፌሶን በዮሐንስ ዘንድ ነበሩ። እሊህ ሐዋርያትም ምክራቸው አንድ አልሆነም። ያለ መምህራችን ፈቃድ የምናደርገው ምንም ሥልጣን የለንም ብለው ላኩልን። እስከሚያሰለጥነን ፈቃዱን እናደርጋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስብከት ልኮናል፣ አሕዛብንም ጠርቶልናልና። ዳግመኛም በአሕዛብ ዘንድ ቤተ ክርስቲያን እንዲሠራ ሕዝቡም ሁሉ እንዲያመሰግኑ በምክራቸው አንድ ከሆነ ጾምን፣ መትጋትን፣ መቆምን፣ ተግቶ ነቅቶ መለመንን ሥራልን። አለቃችን መምህራችን መጥቶ የሐሳባችንን መጨረሻ ያስረዳን ዘንድ ቸል አይለንም አሉ። የመልእክቱ ጽሑፍ ከጳውሎስና ከበርናባስ በደረሰ ጊዜ በሕዝቡ ሁሉ ፊት አስቀመጡት። መልእክቱን ያደረሱበት ቀን ሰኔ 21 ቀን ነበር። የሰንበት ቀንም ነበር። ሐዋርያቱ ሳውልና በርናባስም ለ7 ቀን ያህል በሕዝቡ ላይ ጾምና ተግቶ መጸለይን አወጁ።
በሰባተኛው ቀን መጨረሻ በዕለተ ሰንበት ከቀኑ 3 ሰዓት እነርሱም አርስጥሮኮስ በተባለው ሰው ቤት እየጸለዩ እያሉ በዚህ ቦታም ብዙ ሕዝብ ሳለ ደመና መጣች። ሐዋርያው ጴጥሮስንም ከሮማ መጣችው። በመካከላቸውም ወረደች፣ አስቀመጠችው። በዚህ ታምር የተነሳ ተደነቁ። ዳግመኛም ወደ ኤፌሶን ሄደች። ዮሐንስም ወደዚያ ቦታ መጣችው። ዳግመኛም ሄደች፣ ሐዋርያትንም ከምድር ዳርቻ ሁሉ ሰበሰበቻቸው። ካለንበት ቦታም አደረሰቻቸው። በጸሎትም ከእኛ ጋር ቆመው ነበር። እርስ በርሳችን በምንተያይበት ጊዜም ታላቅ ደስታ ነበር። በዚህች ዕለት ለምን ከዚህ ቦታ መጣን? ሐዋርያትስ ለምን ተሰበሰቡ? ብለን መመርመር ጀመርን። እኛ በታላቅ ምክንያት የእግዚአብሔር ፈቃድ ከሆነ ከዚህ ቦታ እንዳደረሰን እናውቃለን። ነገር ግን ሁላችንንም ለጸሎት እንቁም። ያስረዳን መምህራችንን ጌታችን ኢየሱስ ክርስቶስን እንመልከት። ዘግይተናል፣ ቁመን በትጋት እንጸልይ፣ ወደ እግዚአብሔርም እንጩኻል። እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ክንፎች ተቀምጦ በመካከላችን ተገለጠ። እናቱ ድንግል ማርያም ከእርሱ ጋር ተቀምጣ ነበር። ሚካኤል በቀኙ ገብርኤልም በግራው ነበሩ። ሱራፌልም ለእግዚአብሔር ምስጋና ተገባ፣ በምድር ዕርቅ ተጀመረ፣ የሰው ግዛን ሊሰጠው እያሉ አመሰገኑ። ሐዋርያትም ወደ መድኃኒታችን በተመለከቱ ጊዜ ሰገዱለት፣ ሰላምን ሰጣቸው፣ እጅም ነሳቸው። ከዚህ በኋላ ሐዋርያት በዝምታ ተቀመጡ። ወደዚህ ቦታ ስለ መምጣታችን ምክንያቱም ምን እንደሆነ ከዚህ ለምን እንዳደረሰን ይጠይቀው ዘንድ ማን ይደፍራል? ይህም ብለው ያስቡ ነበር። ጴጥሮስም ዮሐንስም አንተ ከእኛ ትበልጣለህና የሁላችንም አባት ነህና ትጠይቀው ዘንድ ለአንተ ይገባል አሉት። ጴጥሮስም መለሰ፣ ጌታን ልጠይቀው በምስጢራቱም በማንኛውም እንደሰበሰበን ልመረምረው የምችል አይደለሁም አለ። በተቀደሰ ዝናሩ እንዲሁ ያስጣጠቀ የሰይጣንንም አስተሳሰብ ካንተ ያስወገደልህ እነሆ አንተ አለ። አሁንም ስለዚህ ምስጢር ወደዚህ ቦታ ስለምን ምክንያት እንደሰበሰበን ተግተህ ጠይቀው አለው። ዮሐንስም ይህን በሰማ ጊዜ ተነስቶ የታጠቀበትን መታጠቂያ ፈታ። እርሱም ያዘው፣ ወደ መድኃኒታችንም ሄዶ ሰገደለት። እንዲህም አለው፣ ጌታዬ አምላኬ ሆይ ስለ ድካሜ ይቅር በለኝ። እኔና ወንድሞቼ ሐዋርያትን ለምን ተግባር ወደዚህ እንደመጣን መረዳት እንሻለን አለው። መድኃኒታችን ወዳጄ ዮሐንስ ሆይ አብ ከእኔ ከመንፈስ ቅዱስ ጋር የመከረውን በምንም ሁኔታ ከእናንተ አልሰውርም አለው። ጳውሎስና በርናባስ በሰማይ የተወደደውን ይህንን ምክር መከሩ። በዓለሙ ሁሉ በስሜ በእናቴ በማርያም ስም ቤተ ክርስቲያን ይሰሩ ዘንድ በቀንም በሌሊትም መሥዋዕትን ያሳርጉ ዘንድ ዛሬም በውስጧ ቤተ ክርስቲያን ወዳለበት ወደዚያች ቦታ ከእናንተ ጋር እሄድ ዘንድ ፍጠኑ። ይህች ዕለት አባቴ እንዲህ የወደዳት ናትና አለው። መድኃኒታችንም ሐዋርያትን ይዞ ወደ ፊልጵስዮስ ሀገር ሄደ። ሰፊ ቦታንም አሳያቸው። ቅዱስ ጴጥሮስንም የዚህን ደንጋይ ጎኑን ያዘ። ጳውሎስ ሌላውን ይያዝ፣ በመሠረቱ ላይ ዙሩ። ዳግመኛ እኔ ቦታውን አሳያችኋለሁ አለው። ዳግመኛም መድኃኒታችን ሐዋርያትን ወሰዳቸው፣ እንደ ወደደውም አሳያቸው። ጴጥሮስም ድንጋይ አንስቶ ጎኑን ያዘ። መድኃኒታችን እንዳደረጋት ምልክት አደረገ። የድንጋዩ ከፍታም 12 ክንድ ቁመት ነበረው። እግዚአብሔርም ካለበት ቦታ ምሰሶ ይመጣ ዘንድ አዘዘ።
በቦታው ጎን ወደ መካከሉ ከፍ ብለው ደረሱ። ከሐዋርያት ከተናናሾቹ ደቀ መዛሙርት ብቻም በቀር መድኃኒታችንን የሚያሳየው አልነበረም። ሕዝቦቹ ምዕመናን ግን ያዩት ባዩትም ነገር ይደነቁ ነበር። ከዚህ በኋላ አብያተ ክርስቲያናትን ማነጽ ተጀመረ። በሦስት ድንጋዮችም ተፈጸመ። 3 ዓመት እንደ ተሠራው ጸንቶ ቆመ። ከዚህ በኋላ መድኃኒታችን 5 የሚሸከሙ የወርቅ ምሰሶ ይመጡ ዘንድ አዘዘ። የወርቅ ምሰሶዎችም መጡ፣ በቤተ መቅደሱ መካከልም ቆሙ። ዳግመኛም የወርቅ ጽዋዎች፣ የብር ፀሐይሎች፣ ለመሥዋዕት መሠዊያው የሚገቡ የግምጃ ልብሶችም ደረሱ። ሰኔ 21 ቀን ቤተ ክርስቲያኗ መግቢያ በሆነ ጊዜም መድኃኒታችን ቅዱሳን ሐዋርያትን አቆረባቸው። ወንድሞች ምዕመናንም ከእነርሱ ጋር ያሉትን ሰላም ሰጣቸው። በፊልጵስዮስ በቆሮንጦስ ለሚኖሩ ከወንዶችም ከሴቶችም ነሐሴ 21 ቀን አንድስ እንኳን እንዳይሠራ ለሕዝቡ ሁሉ ንገሩ አላቸው። የበዓሉን ሥርዓት አከናውን ዘንድ እኔ ወደ እናንተ እመጣለሁና አላቸው። ጌታችንም እንዲሁ ወደ ሰማይ አረገ። እናቱ ማርያም እርሱም በኪሩቤል ሰረገሎች ተጭነው ተቀምጠው ነበር። ከዚህ በኋላ ሐዋርያት መድኃኒታችን እንዳዘዛቸው ሕዝቡን ሁሉ አዘዙ። ሕዝቡም ሁሉ እንዳዘዟቸው አደረጉ። ከዚህ በኋላ ሁሉም ሐዋርያት ተሰበሰቡ። በዚህችም ሌሊትም በቤተ ክርስቲያን ሲጸልዩ አደሩ። በነጋ ጊዜም የሀገሩ ሕዝብ ሁሉ ሰኔ 21 ቀን ወደ ቤተ ክርስቲያን ተሰበሰበ። ሕዝቡም በተሰበሰቡ ጊዜ ጴጥሮስ፣ ጳውሎስ፣ በርናባስ ለሕዝቡ ሁሉ የጌታችንን ትምህርት ተናገሩ፣ አስተማሩ። ሐዋርያትም ለሀገሩ ሰዎች አስተማሩ። መድኃኒታችን ኢየሱስ ክርስቶስም እነሆ ከሰማይ ወረደ፣ በሐዋርያትም መካከል ተገለጠላቸው። እርሱም በኪሩቤል ሰረገላ ላይ ተቀምጦ ነበር። እናቱ ድንግል ማርያምም በወርቅ ዘቦ ግምጃ የተጎናጸፈች፣ በራሷም የወርቅ ሻሽ፣ በሻሹ ላይም የክብር አክሊል የነበረባት ነበረች። እልፍ ኃይላት መላእክትም በሰረገላው ዙሪያ ይቆሙ ነበር። ያማረ ድምፅም ምስጋና ያመሰግኑ ነበር። ሐዋርያትም ወደ መድኃኒታችን ወደ እናቱ ወደ ድንግል አደባባዩን ወደ ከበቡ እልፍ ኃይላት መላእክት በተመለከቱ ጊዜ ሰገዱለት። መድኃኒታችንም ሐዋርያትን የመሥዋዕቱን የቁርባኑን ተግባር ሁሉ አዘጋጁ። ንጽሕት በሆነች በእናቴ ስም የተሠራችዋን የቤተ ክርስቲያን ዕለት አባቴ መንፈስ ቅዱስ የወደዳት ዕለት ናትና ለመሥዋዕት የሚሆነውን ሁሉ ባዘጋጁ ጊዜ መድኃኒታችን ጴጥሮስን ያዘው፣ ቀኝ እጁንም ጫነበት፣ ለእስራኤል ሕዝብም ሁሉ አባት አደረገው። መድኃኒታችን በጴጥሮስ ራስ ላይ እጁን በጫነበት ሰዓት እነሆ ከሰማይ 3 ጊዜ ይገባዋል፣ 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 አርሳይ፣ 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 አስታፓኖስ፣ ይህም እንደ መልከ ጼዴቅ ሹመት የአለቆች አለቃ ማለት ነው የሚል ቃል ተሰማ። እንደዚሁ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመ። የእግዚአብሔር ማደሪያ የሆነች የቤተ ክርስቲያንን ሥርዓትንም ሠራ። መድኃኒታችን የቤተ ክርስቲያን ሥርዓት ከተፈጸመ በኋላ ወደ ሰማይ አረገ። በድንግል ስም በመጀመሪያ ጊዜ ያነጿት አርአያዋ ይህ ነው። ይህም ሉቃስ የጻፈው እኔ ባስልዮስም በኢየሩሳሌምና በይሁዳ የቀሩ ወንድሞች ሐዋርያት በዚያን ዘመን ከጻፏቸው ከቀደሙት መጻሕፍት በኢየሩሳሌም ያገኘሁት ነው። ልጆች ሆይ ዛሬም የዓለምን ሁሉ ፈጣሪ የወለደችልን በደል የሌለባት የንጽሕት ድንግል በዓል በደስታ ይሁን። በኀጢአት የተነከረ ዘማዊ ጠንቋይ መድኃኒተኛ ምንም ባለጠጋም ቢሆን የታላቁ ንጉሥ የኢየሱስ ክርስቶስ ቤት ነውና
ይቅር ሳይል ወደዚህ ቅዱስ ቦታ ይግባ። ከዚህ በኋላ የዳዊት ልጅ ሶሎሞን በነገሰ በ14 በሁለተኛው ወር ይኸውም ማኢዮስ በተባለ ወር የከበረ ድንጋይን ያመጡላት ዘንድ አዘዘ። ለሰሎሞን አመጡለት። የኪራም ልጆችና የእርሱ ልጆችም ጠሩለት። በአራተኛው ዓመት በሚያዝያ ወር የእግዚአብሔርን ቤት ሠራው። አሰራሩም የሚያስደምም ለሚሰማውም የሚያስደንቅ ነው። ቁመቱ 40 ክንድ፣ ስፋቱ 60 ክንድ፣ ወርዱ 25 ክንድ ነበር። ሥራውንም ጨረሰ። ስውር የሆኑ መስኮቶችንም አደረገ። ከጉባኤ ምዕመናኑ እስከ ቅድስተ ቅዱሳኑ ያለውን ርቀት 40 ክንድ አደረገ። የእግዚአብሔር ታቦት ሲሆን የምትጠቀምበት ማደሪያዋም በመካከሉ ነበር። ቁመታቸው 40 ክንድ የሆነ 2 ኪሩብን ሠራ። የአንዱ ኪሩብም 5 ክንፎች ነበሩት። ከፍታው ከአንደኛው ክንፍ እስከ ሁለተኛው 10 ክንድ ነበር። ሁለቱም እኩል ነበሩ። የሁለቱም አሰራር ግን አንድ ነው። የወርቅ ክንፋቸውም በውጭ በታቦቱ ላይ ይዘረጋሉ። ውስጧንም ተክል ሳለባት። የቤተ መቅደሱን ነዋያተ ቅድሳት በወርቅ ለበጠው። መዝጊያን ከጽድ ዛፍ አዘጋጀ። 4 መመላለሻዎችም ነበሯት። 2 መዝጊያዎች ለአንዲት መስኮት፣ ለሁለተኛውም እንዲሁ ነበራቸው። መጋረጃዎቿም ከተስማማች ወርቅ የተሠሩ ናቸው። ዳግመኛም በቅድስተ ቅዱሳኑ በመሠዊያው ቦታ መጋረጃዎችን አደረገ። በመቅደሱ ውስጥም ለመሠዊያው የሚሆኑ 2 አዕማድ አቆመ። አንዱን ያቁም ብሎ ጠራው፣ ሁለተኛውንም በለዝ ብሎ ጠራው። የአምዶቹን ራስ 1 ክንድ የሚያረዝሙ የስዕል አበባዎችን አደረገ። ከዚያም ውሃን አዘጋጀ። ምሰሶንም እንዲሁ በመስዕ፣ በአዜብ፣ በባሕር፣ በምሥራቅ በ4 አቅጣጫ ወደ ታች የሚመለከቱ 12 ላሞች ነበሯት። ጀርባቸውም ወደ ግድግዳው ነው። ይህችም ኩሬም በእነርሱ ላይ ነበረች። በመካከሉም አንበሶች፣ ላሞች፣ ኪሩቤል፣ መንኰራኵሩም ነበሩ። 4 ትከሻም ነበራቸው። አንበሶችንና ዘንባባዎችንም ሳሉበት። የብረት መለኪያ ሠራ። አንዱ ስም ኬጥሮጳውሎስ ይባላል። 10 እንስራም ይይዛል። የአንዱ ኮጥሚኮት፣ አንዱ ኬጥሮን ይባላል። እንዲሁ 10ሩን መደገፊያዎች ከቤቱ ጎን በግራ በኩል አስቀመጣቸው። በሕሉም በስተ ምሥራቅ በስተ ቀኝ በኩል በአዜብ ጎን ነበር። የሰማይና የምድር ጥበብ የተሰጠው ንጉሥ ሶሎሞን መቅደሱን እንዲህ አዘጋጀ። ቅድስት ጽዮን የምትቀመጥበት የሰማይ አዳራሽ ሥራዋ እንዲህ አይምሰልህ። ይህችውም በሁለት ወገን ድንግል የምትሆን እመቤታችን ቅድስት ድንግል ማርያም ናት። እርሱም ይህንን አደረገ። ሰማያዊ ጥበብ ስለሰጠውም አመሳሰለው። ትርጓሜውም እንደሚከተለው ነው። 2ቱ ኪሩቤል የእመቤታችን ድንግል ማርያም ምሳሌዎች ናቸው። ዮሐንስ ክንፎቿም 2 ናቸው እንዳለ፣ ዘንባባውም ጭፍሩም እንዲሁም ክርስቶስ የሕማሙ ምሳሌ ነው። ይኸውም መስቀል ነው። በወርቅ የተለበጠ የቤቱ ዕቃ የእመቤታችን የድንግል ማርያም የሥጋዋ ንጽሕና ምሳሌ ነው። የ2ቱ በሮች መዝጊያ የኦሪትና የወንጌል ምሳሌ ነው። የጽዱ እንጨት የተባለው ቤተ ክርስቲያንን ለመጠበቅ የተሾሙ ጳጳሳት ናቸው። 2 ምሰሶዎች የተባሉት ጳውሎስና ጴጥሮስ ናቸው። በራሳቸው ያሉ አበቦችም የተቀደሰ ሃይማኖት ነው። ከቤቱ በስተ ምሥራቅ በኩል በቀኙ በአዜብ ያለችዋ ውሃ ዮሐንስ የሰበከላት ኀጢአት የሚሰረይባት ጥምቀት ናት። ምሰሶዎቿም ካህናት ናቸው።
የዘንባባው አበቦችም የተጠመቁ ሰዎች ሃይማኖት እንዲሁም የጥምቀቱ ሥርዓት መንስኤዎች ናቸው። በባሕሩ አጠገብ ያሉ 12ቱ ላሞችም በሰሜን፣ በምዕራብ፣ በምሥራቅ፣ በአዜብ ያስተማሩ የ12ቱ ሐዋርያት ምሳሌ ናቸው። በዙሪያዋ ያሉ 10ሩ የውሃ ዕቃዎችም 10ሩ ቃላት ናቸው። በመካከሉ ያሉ እንዲሁም የሚያስፈሩ አንበሶችም ነቢያት ናቸው። ላሞችም ሐዋርያት ናቸው። አስቀድመን እንደተናገርነው በአራቱም ማዕዘኖቿ 4 ትከሻዎች ያሏት ሰረገላዎች መንበሩን የሚሸከሙ የ40ቱ እንስሳ ምሳሌዎች ናቸው። በስምንተኛው ቀንም ሕዝቡ ሁሉ ወደ ቤታቸው ገቡ። እግዚአብሔርም ለሶሎሞን ታየው። ጸሎትህንና ልመናህን ሰምቼአለሁ፣ የወደድከውን አድርጌልሃለሁ። በእጅህ የሠራኸውን ይህን ቤትም ቀድሼዋለሁ። ስሜም በውስጡ ለዘላለም ይኖራል። እኔ እግዚአብሔርም ልመናህን እሰማለሁ። አባት ዳዊት በሕጌ እንደሄደ አንተም በሕጌ ከሄድክ መንግሥትን ለዘላለም አጸናለሁ። ከተዋችሁኝ ወደ አማልክትም ከተመለሳችሁ ለእነርሱም ከሰገዳችሁላቸው ግን ከምድር ገጽ አጠፋችኋለሁ። በስሜ የተቀደሰ ይህን ቤተ መቅደስ ግን አላጠፋውም፣ ከፊቴ አልጥለውም። የገነባኋት ቅድስት ጽዮንንም ከሰማይ በላይ ያለ የምስጋናዬ ማደሪያ አደርጋታለሁ አለው። እግዚአብሔር የምስጋናው ማደሪያ ቤት የሆነች በቅድስት ጽዮን ምክንያት ሶሎሞንን አመሰገነው። እውነተኛዋ የሕግ ታቦት ጽዮን በሶሎሞን ሕንፃ ቤተ መቅደስ ውስጥ እንዲህ ኖረች። ንጉሥ ሶሎሞንም በነገሰ በ40 ዓመቱ እንደ አባቶቹ አረፈ። በአባቱ በዳዊት ከተማ ተቀበረ። ከብዙ ዓመታት በኋላ ቅድስት ጽዮን ከተገነባች 420 ዓመት ሲሆን ናቡከደነጾር በባቢሎን በነገሰ ጊዜ ሕዝቡ የእግዚአብሔርን ሕግ ዘነጉ፣ ተቃወሙ። በፊቱም ክፉዎች ሆኑ፣ ባዕድን አማልክትንም አመለኩ። የነቢያትን ቃልም አልሰሙም። ስለዚህም እግዚአብሔር በእነርሱ ላይ ተቆጣ። የባቢሎንን ንጉሥም አዘዘው፣ አስነሳው። አገራቸውንም የሶሎሞንን ቤተ መቅደስም አፈረሷት። 10ሩ ቃላት የተጻፈባት ሰማያዊት ቅድስት የሆነች ታቦተ ጽዮንም ስለተሰወረች አላገኟትም። ሀገሪቱ ግን ተማረከች። የቅድስቱ የብር ዕቃ ተማረከች። 4ቱ ነቢያትም ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ዕዝራ ተማረኩ። ስለ ጽዮንም ፈጽሞ አዘኑ፣ አለቀሱ። ከነቢያት አንዱ እንዲህ አለ። ሀገሪቱ ከወደቀች እነሆ 30 ዓመት ሆነ። በባቢሎን ሀገር ሳለው አርፍድ ወደሚባል ምድረ በዳ ወጣው። 7 ቀን ጾም፣ እህል አልበላሁም፣ ወይንም አልጠጣሁም፣ ሥጋም ፈጽሞ አልቀመስኩም፣ የእንጨት ፍሬ ብቻ ነው እንጂ። ወደ ልዑል እግዚአብሔርም እንዲህ ስል እጸልይ ነበር። አቤቱ ጌታዬ ሆይ በምድረ በዳ አባቶቻችንን የሰማሃቸው ሕግንም የሰጠሃቸው አንተ ነህ እል ነበር። በቀኝ በኩል እነሆ አንዲት የምታለቅስ ሴት አየሁ። በታላቅ ድምፅ ትጮኽ ነበር፣ እጅግም አዝና ነበር። ልብሶቿ ተቀደው ነበር፣ በራሷም አመድ ነስንሳ ነበር። ምን ያስለቅስሻል አልኋት። ተወኝ ላልቅስ አለችኝ። ምን ሆነሽ ነው ንገሪኝ አልኋት። 30 ዓመት ከወንድ ጋር ስኖር ልጅ አልወለድኩም። እኔ መካን ነኝ። ከ30 ዓመት በኋላ ባሪያውን ሰማኝ፣ የልቤን ጭንቀትም ተመለከተ። ልጄንም ሰጠኝ፣ እንዲሁ ተደሰትሁበት። ባደገ ጊዜም ሚስት አገባው፣ ሰርግም አደረግኩለት። ወደ ጫጉላ በገባ ጊዜ ግን ወድቆ ሞተ። ብዙም አለቀስሁ። በዚህ ምድረ በዳ ብቻዬን መጣው። ስለ አንዱ ልጄ ሞትም ምግብ አልበላሁም አለችኝ። እኔም በእውነት ታዝኝና ታለቅሽ ዘንድ ይገባል ብዬ መለስሁላት።
እኛም አዝነናል አልቅሰናልም። ስለ አንድ ልጅም መሬትን ለምኛት ትነግርሻለች። ይህን ሐዘን ግን ተይ፣ ኢየሩሳሌምን አትመልከቻት። እንዲሁም መቅደሳችን ፈረሰች፣ መዝሙራችን ተሻረ፣ ምስጋናችንም ጎደለ፣ መፈራታችንም ወድቆ ጠፋ፣ ካህናቶችም ተማረኩ። ከዚህ ሁሉ የሚበልጠው ግን ታቦተ ጽዮን ተሰወረች፣ ክብሯንም እንዲሁ አለፈ። አንቺ ግን ስለ አንዱ ልጅሽ እንባሽን አብሽ አልኋት። ይህንም ስነግራት ፊቷ እንደ ጨረቃ እንደ መብረቅ ብልጭ ታበራ። መብረቅንም ፈራው፣ ልቡናዬም ደነገጠ። በተመለከቷት ጊዜ ግን ሴት አልነበረችም። እንደ ሀገር የታነጸች መሠረቷ ታላቅ የሆነ ፈጽማ የሰፋች ነበረች እንጂ። ፈርቼም ጮኽኩ። ቀድሞ ወደ እኔ የመጣኸው መልአክ ሆይ የት አለህ አልሁ። እንደ በድንም ሆኜ ተኝቼ ሳለሁ ወደ እኔ መጣ። በቀኙ ያዘኝ፣ አንስቶም ቀና አድርጎ አቆመኝ። ስለምን ደነገጥህ? ልቡናህስ ለምን አዘናለኝ? ይህንን ባየው ጊዜ ፈራው። ነገር ግን ይህን ዳግመኛ ለአገልጋዬ ለዚህ ትርጉሙን ንገረኝ አልሁት። ጽድቅንም በተመለከተ ጊዜ ልዑል እግዚአብሔር ገልጦልሃልና ይህን እነግር ዘንድ ስማ። ያየሃት ይህች ሴት በልዑል ቀኝ ያለች የታነጸች ከተማ ጽዮን ናት። መካን ሆንሁ ብላ ላንተ መናገሯም መሥዋዕት የሚያቀርብ ሳይኖር ዓለም እንዲሁ 3000 ዘመን ኖራለችና ስለዚህም ነው። ከ3000 ዘመን በኋላ ሶሎሞን ቤተ መቅደሱን ሠራ፣ አመሰገነ፣ ቁርባንም አቀረበ። የወለደችው ልጅም ይህ ነበር። ይህ የምትልህ ልጇም ወደ ቤቱ በገባ ጊዜ ሞተ፣ ሐዘንም አገኘኝ። እንዲህ ማለቷም የኢየሩሳሌም መውደቅ ነው። ይህን ያሳየህ የምስጋናዋንም ብርሃን የደስታዋን ማማር ባሳየህ በጽዮን ምክንያት በማዘንህ ስለ ልቦናህ ጭንቀት ነው። እንዲሁ አንተ ግን አትፍራ፣ አትደንግጥ። ብርሃኗን የእውነተኛዋን ማማር ተመልከት። በምትችለው መጠን ምስጋናዎቿን በጆሮ ስማ፣ ስለ እርሷ ብዙ አዝነሃልና ብሎ ይህንን ነገር መልአኩ ኡራኤል ነገረኝ። እኔም በልዑል እግዚአብሔር እጅ በታነጸች በጽዮን ምክንያት ፈጽሞ ደስ አለኝ። ሁኔታዋም በሰማያዊው አምሳል ነው። መሠረቷ ሰንፔር፣ ከርዴን፣ አጶሮግዮን፣ ሾሮ በሚባሉ ዕቃዎች የተሠራች ናት። ወለሎቿም የቢርሌ ናቸው። መላእክት ሊቃነ መላእክትም በዓለማት ሁሉ ለይቶ ጽዮንን ከፍ ከፍ ያላደረጋት ለእግዚአብሔር ምስጋና ይገባል፣ ሃሌሉያ እያሉ በአደባባዩ አመሰገኑ። እኔም እንደ እነርሱ ለታነጸች ለበጉ ማደሪያ ምስጋና ይገባል፣ ሃሌሉያ፣ በምስጋና የተሸለመች እናታችን ጽዮን ሃሌሉያ፣ ታበራላት ዘንድ ፀሐይን የማትሻ የበጉ ብርሃን በውስጧ የሚያበራላት ሃሌሉያ አሉ። ዛሬም አባቶቼና ወንድሞቼ ሆይ መንፈሳዊ በዓልን በዕጣንና በቁርባን ለእመቤታችን ምስጋናን በማቅረብ እናከብር ዘንድ እንሰብሰብ። ይህችም የመለኮት ዙፋን ሰማይና ምድርን፣ ፀሐይና ጨረቃን፣ ከዋክብትን የፈጠረ የእግዚአብሔር ድንኳኑ ናት። መርጫታለሁና አንጫታለሁና በእርሷ እኖራለሁ። ለነገሥታት ንግሥት፣ ለሚስቶቻቸው፣ ለዓለሙ ሁሉ መመኪያ ከሰው የተለየ አንዱ ወልድ ሰው የሆነባት ድንግልን እናመሰግናት ዘንድ እንዲሁም እንዘምር። መላእክት ሆይ በአሸናፊ በእግዚአብሔር ጣቶች የተጻፉ በሁለቱ ጽላት 10 ቃላት በውስጧ ያለባት የሕግ ታቦት በሆነች በድንግል ማርያም በዓል ኑ ፈጽመን እንደሰት፣ እናመስግንም፣ ወደ ቦታዋም እንሰብሰብ፣ ከሕዝቦቿ ጋርም እናመስግን። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እንደ ሀገር የታነጸች ናት፣ የቅዱሳን ርእስታቸው ያማረች ሀገር ናትና
ሰውነታቸውን ያነጹ ቅዱሳን መምጣቷን ተስፋ የሚያደርጉት እንዲሁ ለዘላለም ነግሳ የምትኖር ናት። እንደዚሁ በሰማይ ነፃ የምታወጭ ጽዮን ሆይ ቅድስት በሆነች በኢየሩሳሌም ላይ ንገሽ። ምእመናን ደጅ የሚጠኗት እውነተኛዋ ሙሽራ ነሽ። እንደዚሁ ሰማዕታት፣ ሐዋርያት፣ ቀሳውስት፣ ዲያቆናት፣ ወንዶችም ሴቶችም በተጋድሎ እንዲሁ በመድከም ልዑል እግዚአብሔርን ያመሰግኑት ሕፃናትም ሁሉ ናቸው። እኛንም አርአያዊት ቅድስት ጽዮን በምትነግስበት ጊዜ ከእነርሱ ጋር አዲስ በሆነ የሰርግ ቤት ለዓለሙ ሁሉ እንደሰት ዘንድ ያድለን። ዳግመኛም ሰማያዊት ስለሆነች ስለ ጽዮን ዜና ነቢዩ የተናገረውን እንነግራችሁ ዘንድ ስሙኝ። ንጉሥ ዳርዮስ በነገሰ በ8ኛው ወር የእግዚአብሔር ቃል ወደ እኔ መጣ። መልአኩም ወደ እኔ መጥቶ ከመኝታ ያስነሳኝ። የብርሃን መቅረዝም አየው። ተስፋ በሚያደርጉት ገንዘብ 7 ማብሪያዎች 7 መጋረጃዎች ነበራት። በግራዋና በቀኟ 2 የዘይት መብራት አለ። ነቢዩ ዘካርያስ እንዳለው በ8ኛው ወር በማርያም አምሳል ይህን ተመለከትሁ። ትርጉሙ ይህ ነው። የወርቅ ተቅዋምም ዛሬ በእርሷ በዓል ለተሰበሰብን ለእኛ የቃል ኪዳን የሕግ ታቦት የሆነች እመቤታችን ማርያም ናት። 7ቱ መብራቶቿም በላየኛዋ ኢየሩሳሌም አምሳል የተሰሩ አብያተ ክርስቲያናት ናቸው። መጋረጃዎቿም የቤተ ክርስቲያን ሹማምንት ካህናት ናቸው። 2ቱ የዘይት ቅርንጫፎችም ጽላቶቹ ናቸው። ነቢያት ሁሉ የወርቅ መርከብ ጽዮንን ፈጽመው አመሰግኗት። እኔም ከሐሰት በመራቅ እንደዚሁ እላለሁ። በልቦናዬ ላስብ ላመስግን። ጉሮሮዬ በእሳት እንዳለ የእንስራ ውሃ ይነዋወጻል፣ ሰውነቴም ይቃጠላል። ወረቀት ቀለም ባገኝ እንደ አባቶች እስከምሞት ድረስ ብጽፈው የሰማይና የምድርን ንግሥት ውዳሴዋን መፈጸም ባልተቻለኝም ነበር። ይህችም እመቤታችን ቅድስት ድንግል ማርያም ናት። ነገር ግን አምላክን የወለደች ሰማያዊቷ ጽዮን እመቤታችን ቅድስት ድንግል ማርያም በእርሷ በዓል ዕለት እንዲሁ ታነቡበት ትታነጹበት ዘንድ የምችለውን ጥቂት ነገር ጻፍሁላችሁ። ይህ ድርሰት ካሁን በኋላ በኅዳር ወር በ21 ቀን በእግዚአብሔር ሰላም በእግዚአብሔር ወልድ ረዳትነት እንዲሁም አጽናኝ ናዛዚ በተባለ በእግዚአብሔር መንፈስ ቅዱስ ፈቃድ ተፈጸመ። አሜን። የሕግ ታቦት የሆነች የእናታችን ጽዮን ይህችም የሕፃናት የሽማግሌዎች መመኪያ እመቤታችን ማርያም ናት። በረከቷ የረዳትነቷ ሀብት ፍቅሯም ከእኛ ጋር ይኑር። አሜን። ያለመጠራጠር እርሷን የምናመሰግናት የዚህችንም ቦታ ልጆች ሁላችንንም ከክፋት ሞት እጅ አድነን። ይህን ድርሳን ያነበበ የተረጎመውን ያጻፈውን በፍርድ ቀን በጽዮን ከሚያምኑት ጋር ይማረው። ኀጢአቱ የበዛ ጸሐፊውንም ከዚች ቦታ ልጆች ጋር በአንድነት በጽዮን በዓል የምሕረት ቃል ያሰማው ለዘላለሙ አሜን። ይሁን ይደረግ። በልቧም ወደ ኤልሳቤጥ ሄጄ መልአኩ የነገረኝን ልረዳ ብላ አሰበች። ዮሴፍም ካህኑ ዘካርያስ በቤተ መቅደስ አባቴ እንደሆነ አንተ ታውቃለህ፣ ዘመዶቼ ከሞቱ በኋላ ኤልሳቤጥ እናት እንደሆነችኝ ታውቃለህ። ዘካርያስም ወደ ቤተ መቅደስ ገብቶ ራእይ እንዳየና መናገር ተስኖት 6 ወር እንደሆነው ታውቃለህ። ወደ ኤልሳቤጥ እጄ ስለ ባሏ ላጽናናትሻለሁ፣ መናገር ተስኖታልና አለች። ዮሴፍም እኔም ወደ እነርሱ ሊሄድ አስቤያለሁ፣ አብረን እንሂድ አላት። ሁለቱም በአንድነት ሄዱ። ከኤልሳቤጥ ዘንድ በደረሱ ጊዜ ዮሴፍና እመቤታችን እንደደረሱ ነገሯት። ፈጥናም ተነስታ ተቀበለቻቸው። እመቤታችን ማርያምን አቅፋ እጅ ነሳቻት።
መንፈስ ቅዱስም በኤልሳቤጥ ሞላባት። በታላቅ ቃልም አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። የጌታዬ እናቱ ስትሆኝ ወደ እኔ ትመጭ ዘንድ እኔ ማን ነኝ? ሰላም ስትይኝ ቃልሽ በሰማው ጊዜ በማኅፀኔ ያለው ሕንፃ በደስታ ዘለለ። ከእግዚአብሔር ዘንድ ተልከው የነገሩሽን ቃል የምታመኝ አንቺ ብፅዕት ነሽ አለቻት። እመቤታችን ማርያም ይህን በሰማች ጊዜ መንፈስ ቅዱስ በኤልሳቤጥ አድሮ እንደ ተናገረ አወቀች። መልአኩ የነገራትንም ቃል አስታወሰች። በእርሷ ላይ ያደረ መንፈስ ቅዱስም አናገራት። ቃሏን ከፍ አድርጋ ነፍሴ እግዚአብሔርን ታላቅ ታደርገዋለች። መንፈሴ በአምላኬ በመድኃኒቴ ደስ ይላታል፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ ለእኔ ታላቅ ነገርን አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት ለልጅ ልጅ ነው። በክንዱም ኃይል አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ወዳጁን ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደ ተናገረው አለች። ይህንንም የዘካርያስ አገልጋዮች ሁሉ ሰሙ፣ ዝም ብሎም አገኙት። በእጁ ጠቀሳቸው፣ ወደ እርሱ ቀረቡ፣ ባረካቸው። ዮሴፍም ወደ ሀገሩ ተመለሰ። እመቤታችን ማርያምን ግን ኤልሳቤጥ ወደ እርሷ ወሰደቻት፣ ተወዳት ነበርና። ስለ መልአኩ ቃል ስለ ዘካርያስም ትንቢት ተጫወቱ። ኤልሳቤጥ እስከምትወልድ ድረስ 3 ወር በአንድነት ተቀመጡ። ከዘመዶቿ ከጎረቤቶቿም ብዙዎቹ ወደ እርሷ ተሰበሰቡ። ለሕፃኑም ስም ሊያወጡ ፈልገው ለአባቱ ነገሩት። መጻፊያ ያመጡለት ዘንድ አመለከታቸው። ዮሐንስ ይባል ብሎ ጻፈ። ይህንም ሲጽፍ አንደበቱ ተፈታ፣ አሰምቶም ተናገረ፣ እግዚአብሔርንም አመሰገነ። ሕዝቦቹንም ይቅር ያለ ድኅነትንም ያደረገ የእስራኤል አምላክ እግዚአብሔር ይመስገን፣ ከአገልጋዩ ከዳዊት ወገን የመዳን ቀንድን አስነሳልን፣ በቅዱሳን ነቢያት አንደበት ከጥንት እንደተነገረው አለ። የእመቤታችን ረድኤቷ ልመናዋ የልጇ የወዳጇ ቸርነት በእውነት ለዘላለሙ ይደርብን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰኔ 21ን ቀን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚህች ዕለት የአዳምና የዘሩ ድኅነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባን የሚቀበሉበት ቤተ ክርስቲያን አልነበራቸውም ነበር። ስለዚህ ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም አንሰራም። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ ጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን አዘዟቸው። እንዲህም አዘዟቸው። በሱባኤውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየሀገሮቹ ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእነርሱም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘን ዓለም
ቤተ ክርስቲያናት እንድታንጹ የፈቀድሁባት ናት። ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሠረቷን እንዲሁ ወሰነላቸው። ከእነርሱም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንፃዋ እስከ ተፈጸመ ድረስ ድንጋዮች በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ንዋየ ቅድሳቷን እንዲሁ አልባሳቷንና መሠዊያዋን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ላይ ጭኖ በአራቱ ማዕዘነ ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባን ቅዳሴ ሥርዓትን ያከናውኑ ዘንድ ለሕዝቡ ሥጋውን ደሙን ያቀብሏቸው ዘንድ አዘዘ። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውንና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣ በዚች ቀን የእጃችን ሥራ እንዳይሰሩ ሕዝቡን ሁሉ አዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህ በኋላ መድኃኒታችን ከእነርሱ ጋር እንዲሁ በታላቅ ክብር ወደ ሰማይ አረገ። ከዚህችም ቀን ጀምሮ አባቶቻችን ሐዋርያት በዓለሙ ሁሉ ውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳርያው ሊቀ ጳጳሳት በባስልዮስ ዘመን እንዲሆነ በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡ የእናታችን የድንግል ማርያም ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህች ሰሌዳ ለልጆቼ ነው አለ። እንዲሁ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውም በድንገት ወድቆ ሞተ። ልጆቹን ፈሩ። ያንን ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቃልል ዘንድ ለመኑ። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችንን ስዕል ይስልበት ዘንድ ለሳሊ ሰጠው። እመቤታችንም ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጠችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው፣ ከአመፀኛው ሰው እጅ ወስዶታልና። ዳግመኛም ያማረች የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል የአንዲቱ በቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወዳመለከተችው ወደዚያ ቦታ ሄደ። ያንን ሰሌዳ አገኘው። ወደዚች ቤተ ክርስቲያንም በታላቅ ደስታ መጣው። ከዚህ በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳቸው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘው። ቅዱስ ባስልዮስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሠዊያውንም እንዲሁ ሊከለክሉት ፈለጉ። ጌታችንም ኃይላቸውን ደመሰሰ። እነዚያንም ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞችን ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነው የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚህችም ቀን እንዲሆነ አንዲት ሴት መጥታ ታጠበች። ወዲያውኑም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሱ አስቀርቦ
በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሠራሽ፣ ነገር ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያን ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባትን ደፍራለችና። እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷም ለአዳምና ለሁላችን ለልጆቹም ድህነት ሆኗልና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣት ለወደዳት በሥጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን በድንግል ማርያም አማላጅነት ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለም አሜን። ዳግመኛ በዚች ቀን ከምስር አገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከእንዴናው ገዥ ከአርአያኖስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝቡ መካከል ተነስቶ የንጉሡን ደብዳቤ ወስዶ በሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር አምላክ የለም ብሎ የከሃዲውን ንጉሥ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባንም እንዲደበድቡ ታዘዘ። ዳግመኛም ሁለመናው እስቲወድቅ እንዲደቁሱ ታዘዘ። እርሱም የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግሥትን አይቶ መልአኩን ልኮ ከሥቃዩ አድኖ ጤነኛ አደረገው። ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር አለው። ያን ጊዜም ይዞ ጽኑ ሥቃይን አሰቃየው፣ በመጋዝም መግዞ ሰቀለው። ከዚህም በኋላ ሥጋው እንደ ሰም ቀልጦ እንደ ውሃ እስቲፈስ በብረት ምጣድ ውስጥ አበሰለው። ከከተማ ውጭም ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለምንም ጉዳት አስነስቶ ጤነኛ አደረገው። ወደ መኮንኑም ተመልሶ ከሕያው እግዚአብሔር ልጅ ከጌታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር ብሎ ጮኸ። ይህንንም ድንቅ ታምር አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑን ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የድል አድራጊነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማዕት አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነው የእስክንድርያው ሊቀ ጳጳሳት አባ ከላዲያኖስ አረፈ። ይህም ቅዱስ በወንጌላዊው ማርቆስ እጅ የክርስትና ጥምቀትን ተጠመቀ። እርሱም ዲቁናን ሾመው፣ ደግሞም ቅስናን ሾመው። የቤተ ክርስቲያንንም ትምህርትና ሕግ ጠንቅቆ ተማረ። አባ ሜልዮስም ባረፈ ጊዜ ይህን አባት መርጠው በእስክንድርያ ከተማ ሊቀ ጵጵስና ሾሙት። 11 ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀ። ልዑል እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን ሐዋርያው ቶማስ በመሸታ ቤት ባረዷት በአንዲት ሴት ላይ ላደረገው ታምር መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለም አሜን። በዚህች ዕለት ሜሮን የተገኘበት ነው። ዳግመኛም የአስታፋን አጽም የተገኘበት ነው። በረከቱ ከእኛ ጋር ትኑር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች
ከዚህ በመቀጠል በእመቤታችን በቅድስት ድንግል ማርያም በዓል ዕለት የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 46 ቁጥር 4 ልዑል ማደሪያውን ቀደሰ፣ እግዚአብሔር በመካከሏ ነው አትናወጥም፣ እግዚአብሔርም ፈጥኖ ይረዳታል። ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ኢትታ ወይረዳ እግዚአብሔር ፍጽመ በእመቤታችን በቅድስት ድንግል ማርያም በዓል ዕለት በሰኔ 21 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 13 እስከ ፍጻሜ። ቃሉም እንዲህ ይላል። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነጋገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳውን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምሥራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። እንግዲህስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሠራላችሁ። በእመቤታችን በቅድስት ድንግል ማርያም በዓል ዕለት በሰኔ 21 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 እስከ ቁጥር 11። ቃሉም እንዲህ ይላል። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣
የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። በእመቤታችን በቅድስት ድንግል ማርያም በዓል ዕለት ሰኔ 21 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 1 ቁጥር 12 እስከ ቁጥር 15። ቃሉም እንዲህ ይላል። በዚያን ጊዜ ደብረ ዘይት ከሚባል ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስንም ያዕቆብንም እንድርያስንም ፊልጶስንም ቶማስንም በርቶሎሜዎስንም ማቴዎስንም የእልፍዮስ ልጅ ያዕቆብንም ቀናተኛ የሚባለውን ስምዖንም የያዕቆብ ልጅ ይሁዳም እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹ ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። በእመቤታችን በቅድስት ድንግል ማርያም በዓል ዕለት ሰኔ 21 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ ቁጥር 20። ቃሉም እንዲህ ይላል። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም እያንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይንም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንሁ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻ እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና እምረቱን ለምኝልን ኃጢአታችንንም ያስተስርይልን ዘንድ ለዘላለሙ አሜን።